የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ህዳር 3 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ህዳር 3 ቀን 2137 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ አንድነትን ለማፍረስ ቤተክርስቲያንን ማፍረስ፣ አማርኛ ቋንቋን በጉራማይሌ ይዘት ማሳጣት፣ ታሪክ መካድና አኖሊያዊ ይዘት ማላበስ፣ ሪያን በሬ ማለትን ማስፈን ብለው አምረው እየሰሩበት ነው። አደብ ገዝተው ተሳሳትን ብለው የሚመለሱ ሳይሆን ኮሎኔሉ የሕዝብን ሃይማኖት ሰለጠንኩ ብሎ ሲዘልፍ እንዳረጋገጠው የሚቀጥሉበት ነው። ከወዲሁ ሕዝብ አገር ሃይማኖቱን ለማስከበር ቆርጦ መታገል ትግሉን መቀጠል አለበት እንጂ እርቅ ገለመሌ ብሎ እጆቹን ማጠፍ፣ ሰይፉን አፎቱ መክተት አይጠበቅበትም። አገራችን በተቃውሞና አድማ መናጥ አለባት። የሰይጣን ልጆች ይውደሙ መባልም ይኖርበታል። የቄስ ነጋዴ ይሆናል ወንበዴ በሚል ርዕስ ከዝግጅት ክፍላችን የቀረበ ሀተታ ነው። ከዜናው ተከትሎ ይቀርባል። በመጨረሻም የትግሉ ባለቤት ሕዝብ ብቻ ነው በሚል ርዕስ በቀረበ ጽሑፍ ዝግጅታችን ይጠናቀቃል። በቅድሚያ ዜና። ዘረኛው ኮሎኔል በ3 ጄኔራሎች የተመራ ከፍተኛ ቁጥር ያለው ሰራዊት ወደ ሸዋ፣ ምስራቅ ወለጋና ምዕራብ ወለጋ ማዝመቱ ታውቋል። የመጀመሪያው በብርጋዴር ጄኔራል አካሉ ካሳ የሚመራው ሸዋ፣ በሜጀር ጄኔራል አሰፋ ባህታ የሚመራው ደግሞ ምስራቅ ወለጋ ማለትም ሆሮ ጉድሩ ወለጋ 17 ወረዳዎች እስከ ጎጃም ድንበር ዘመቻ እንዲያደርግ፣ በሶስተኛ ደግሞ ሌተናል ጄኔራል ዘውዱ በላይ በምዕራብ ወለጋ፣ ቄለም ወለጋ በምዕራብ ጉጁ እስከ ሞያሌ ዘመቻ እንዲያደርግ መወሰኑን የደረሰን መግለጫ ይገልጻል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተልእኮም ሆነ ተደራሽነት የጽድቅ ሥራ መስራት፣ ለሀገርና ለሕዝብ ሰላም መጸለይ፣ ምዕመናንን ማስተማር፣ ችግረኞችን መርዳት፣ የፈረሱ ገዳማትንና ተቋማትን መገንባት፣ ከምንም በላይ ደግሞ ሰማያዊ መንግስት ለምዕመናን ማስተማርና ለሰዎች የዘላለም ሕይወት እንዲያገኙ መንገዱን መምራትና ማሳየት ነበር። ነገር ግን ሁኔታው ተገለባብጦ በርካታ ብር በመመደብ ጦርነትን መደገፍ፣ እልቂትን ማባባስ፣ አገዛዙ የሚሰራውን ስህተት መደገፍና ከመንግስት ሰራዊት ጎን መቆም የዕለት ተዕለት ተልእኳቸው ሆኗል። ዛሬ ላይ በበርካታ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ላይ የሚደርሰውን ግድያ፣ ድብደባና ስቃይ እንኳን ሊያስቆምላቸው ላልቻለው መከላከያና መንግስት ተብዬ ግን 7 ሚሊዮን ብር ድጋፍ ለትግራይ ጥፋት ለጦርነት መድበው እንደነበር ይታወሳል። ባለው የውስጥ መረጃ መሰረት እነዚህ ጥቁር ቆብ ለባሽ ካድሬዎች ካለፈው ስህተታቸው ሳይማሩ ከህዝብ የሚሰበሰበውን የቤተክርስቲያን ገንዘብ ለጨፍጫፊው ኮሎኔል ሰራዊት ድጋፍ ሊያደርጉ መሆኑን መረጃዎች ያመለክታሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ከፍትህ ጎን ለጎን የምዕመናንን ገንዘብ ወዴትና ለምን እንደዋለ መጠየቅ ይገባቸዋልም ተብሏል። አዲስ አበባ መካኒሳ አካባቢ የሚገኘው የአንበሳ አውቶቡስ የነዳጅ ዴፖ ሙሉ በሙሉ ተዘርፏል። የተዘረፈው አገዛዙ ባሰማራቸው ዘራፊዎች በመሆኑ ጉዳዩ ውስብስብ ሆኗል ሲሉ የውስጥ አዋቂ ምንጮች ተናግረዋል። ለጊዜውም ቢሆን የድርጅቱ ዋና ሰራተኛ ታስሯልም ተብሏል። እንደዚህ አይነት መንግስታዊ ዝርፊያዎች ከጊዜ ወደ ጊዜ እየጨመሩ መሆኑም ተዘግቧል። በወለጋ ክፍለ ሀገር ቄለም ሳዮ ወረዳ ዶርጎማ ቀበሌ ያገዛዙ ኃይሎች ወጣቱን በግዳጅ ሚሊሻ ሰልጥን እያሉ የማይፈልገውንና
አሻፈረኝ ያለውን እየረሸኑ አረመኔያዊ ግፍ መፈጸማቸው ተነገረ። በወለጋ ክፍለ ሀገር በለቀምት ከተማ የሚገኘው ጃቶ ትልቅ እስር ቤት ውስጥ ባለፈው ሳምንት 950 እስረኞች የነበሩ ሲሆን በዚህ ሳምንት ቁጥራቸው 1022 ደርሷል። አብዛኛዎቹ የታሰሩት የአማራ ተወላጆች ቢሆኑም እጅግ ብዙ ቁጥር ያላቸው የኦሮሞ ተወላጆችም ታስረዋል ተብሏል። ማክሰኞ ህዳር 2 ቀን በምስራቅ ወለጋ ጊዳ አያና ወረዳ ገጠራማው ክፍል በሸኔ ሰራዊትና በአገዛዙ በጨፍጫፊ ኃይል መካከል ከፍተኛ የሆነ ጦርነት እንደነበርና ዛሬም በቀጠለው ጦርነት ልዩ ቦታ ድሬ ጉዳ ቀበሌና አባሪቻ ቀበሌ ላይ ያለው የአገዛዙ ጠባቂ ሙሉ በሙሉ መደምሰሱ ተዘግቧል። ምስራቅ ሸዋ ወረጃ አርሶ ወረዳ ያሉ መምህራንና ሐኪሞች ከመስከረም ወር ጀምሮ እስካሁን ምንም ደሞዝ እንዳልተከፈላቸው ተናግረዋል። በተጨማሪም የቀጣዩ ወር ደሞዛቸው ለመከላከያ እንዲከፍሉም ተፈርዶባቸዋል። በጀነራል ዮሐንስ የሚመራው የህወሓት ጦር አባላት ቡድኑን በመክዳት ወደ ሐራ መሬት በገፍ በመግባት ላይ ይገኛሉ። በአሁኑ ሰዓት በጀነራሉና በነደብረ ጽዮን አንጃ መካከል ከፍተኛ ብጥብጥ ተፈጥሯል ተብሏል። በአጠቃላይ ወደ አፋር የገባው ጦር አባላት ከህወሓት እጅ ወጥቷል። በህወሓት አባላት መካከል የጦፈ ጠብ ተፈጥሯል። መተማመን የሚባል ነገር እንደጠፋም ይነገራል። ለዛሬ ያለን ዜና በዚሁ ይጠቃልላል። የቄስ ነጋዴ ይሆናል ወንበዴ ይሆናል ሳዊሮስ። ኢትዮጵያ የመቻቻል ሀገር የሆነችው ዛሬ ወይም ትላንት አይደለም፣ ረጅም ታሪክን አስቆጥራለች። በሃይማኖታቸው ምክንያት ተጠቅተው የተሳደዱትን ሳይቀሩ ተቀብላ አስተናግዳ የማይፋቅ ታሪክ አጽፋለች። ስለ ፍቅር በስማም ይቅር ያለች አገር ናት እንጂ ሃይማኖትን እንደ ጅማት አክራ ጠብ ግጭትን ያለች አልነበረችም፣ አይደለችም። በአንጻሩ ዘረኛ ባለጌዎች የሆኑ ፋሽስት ሶላቶች ግን ሃይማኖትን ምክንያት አድርገው አገር ሊከፋፍሉና ሊያጠፉ ሞክረው ነበር። ወያኔም ኮሎኔሉም ጸረ ኢትዮጵያ፣ ጸረ አንድነት በመሆናቸው የአንድነት ነጸብራቅ ሆና የቆየችውን ቤተክርስቲያን ለማውደም ያልፈነቀሉት ድንጋይ የለም። ጥራዝ ነጠቁ ግራነኝ ባዩና ግራ የተጋባው ደርግም ቢሆን ባለው አቅም ጸረ ቤተክርስቲያን ነበር። ሕዝብ ግን ሃይማኖቱን ሳያስደፍር ቆይቷልና የዛሬው ሴረኞች ጥቃት እንዲሁ የሚከሽፍ መሆኑ አያጠራጥርም። የብሔር እኩልነት ጥያቄ የተነሳው በዘፈቀደ ወይም አንድ ዋለልኝ የተባለ ዜጋና ትውልዱ ሥራ ሲያጡ ያነሱት ጉዳይ አይደለም። ለሀገር ለለውጥ ጠንቅ እየሆነ በመምጣቱና ተራማጅ ክፍሎች ድብብቆች ትተን ፊት ለፊት ተጋፍጠን መፍትሄ እንስጠው ብለው የጣሩትን የሚመለከት ነው። የራስን ዕድል በራስ መወሰን ሲሉም በነበራቸው ርዕዮት መሰረት መብትን አውቆ አንድነትን በዴሞክራሲ ማጽደቅ በሚል እንጂ በጎጥ እንሸንሽን በሚል ስርዓተ አልበኝነት አልነበረም። በጎጥ እንሸንሸን በሚል ስርዓተ አልበኝነትም አልነበረም። ጠባቦች መርሁን በአሉታዊ ለጥጠው መገንጠል ሁሌም መገንጠል ብለው ስህተታቸውን ሊያሰፍኑ ቢጥሩም ሐቀኛ መፍትሄ ፈላጊዎቹ እነ ዋለልኝ ጭምር ግንጠላም ከቶም ለሰኮንድ አላቀነቀኑም። ሐቁ ይህ ነው።
ይኸው ከ50 ዓመት በላይ ኢህአፓ የአገር አንድነት ብሎ ገንጣዮችን ተጻሮ ሲታገልና መስዋዕትነትንም ሲከፍል ቆይቷል። ይህንን ሊል የሚችል ሌላ ማንም ኃይል የለም። ሁሉም ተጎንብሰዋል፣ ለሹመት ሲሉም ተሞዳምደዋል። ጨቋኝን ገንጣይ ሙሴ ብለው በታሪክ መድረክ ቆሽሸዋል። ዛሬ ግን ታሪክ በራዦችና ከላሾች መድረክ አጨናንቀው ሐሰት ሐቅ ነኝ ብላ ልቦለድ እውን የነበረ የሆነ ተብሎ የኢህአፓ መስራቾችና ተራኪዎች ከማዕሸን ፈልተው ድብልቅልቁ በወጣበት ጊዜ ላይ ደርሰናልና ነጋጠባ ሐቁ ይህ ነው ብለን ማቅረቡ የግድ ሆኖ ይገኛል። ሳዊሮስ የዲያብሎስ ሎሌ እንጂ ጳጳስ የሚያሰኝ የዶሮ ያክልም አጥንት የለውም። ሲኖዶሱ ላይ የመጣው ጥቃት ያገዛዙ ነው። የአገር ማፍረሱ ዕቅድ ዋና አካል ሴራ። ዘረኛው ቄስ በራሱ የወጠነው አይደለም። ባለምንጫውም ኮሎኔሉም አቅደው የገፉት ነው። አንድነትን ለማፍረስ ቤተክርስቲያንን ማፍረስ፣ አማርኛ ቋንቋን በጉራማይሌ ይዘት ማሳጣት፣ ታሪክ መካድና አኖሊያዊ ይዘት ማላበስ፣ ሪያን በሬ ማለትን ማስፈን ብለው አምረው እየሰሩበት ነው። አደብ ገዝተው ተሳሳትን ብለው የሚመለሱ ሳይሆን ኮሎኔሉ የሕዝብን ሃይማኖት ሰለጠንኩ ብሎ ሲዘልፍ እንዳረጋገጠው የሚቀጥሉበት ነው። ከወዲሁ ሕዝብ አገር ሃይማኖቱን ለማስከበር ቆርጦ መታገል ትግሉን መቀጠል አለበት እንጂ እርቅ ገለመሌ ብሎ እጆቹን ማጠፍ ሰይፉን አፎቱ መክተት አይጠበቅበትም። አገራችን በተቃውሞና አድማ መናጥ አለባት። የሰይጣን ልጆች ይውደሙ መባልም ይኖርበታል። የድርሻቸውን ተወጥተው ባለፉ ሰዎች ላይ የሚባለውና የሚጻፈው ሐሰት በርክቷል። ወያኔዎችም ምድር አንቀጠቀጥን ብለው ሐሰት በኩንታል ሲጭኑብን እንደነበር አልረሳንም። ሽንፈታቸውን አልቀበል ብለውም ዳግም ሊያንሰራሩ በአሜሪካ ታግዘው እየጣሩ ናቸው። ሲያምራቸው ይቀራል የምንለው ነው። ታሪክና ሐቅ የሚነጣጠሉ አይደሉም። ዘንድሮ ግን ፍቅር ብለው ጥላቻን የሚያራግቡ የሚያናፍሱ ከበዙበት ወቅት ደርሰናልና ጥላቻንም አለማመን ብልህነት ሊባል ደርሷል። ሰውም ኀፍረተ ቢስ እየሆነ ነውና ያልሆንከውን ነበርክ ሲሉት፣ ያልዋለበትን ጦርነት ሲተርኩለት፣ ውዳሴ ምስጋና ሲሰጡት ይገባኛል ብሎ ተቀባይ ሆኗል። እግዚኦ ያሰኛል። ትግላችን ሐቅን ወደ ቦታዋ መመለስን የሚመለከት ነው። የአገር ታሪክ ከተካደ ከተበረዘ የጸረ ኢትዮጵያ ኃይሎች ግብ ወደ ስኬት ይጓዝላቸዋል። ኦነግ፣ ወያኔ የኢትዮጵያን ታሪክ በሐሰት የሚያቆሽሹት አለ ምክንያት አይደለም። አገር ወዳዶችም ጸንተው ታሪክን ለመጠበቅ ዘብ ይውጡ ስንል የቆየነውም እንዲሁ በምክንያት ነው። ዝም ካልናቸው ሃይማኖት አገርን በቀላሉ ያፈርሳሉ። ማፈናቀል ብቻ ሳይሆን አገር ቀምተው ለስደት ይዳርጉናል። ፍልስጤም እንሆናለን። ሌላ ድግስ የላቸውም ለኛ። ዓይን ያለው ይይ፣ ጆሮ ያለው ይስማ። አገር ታሪካችንን እንጠብቅ። ዘረኛው አገዛዝ በጋራ ትግላችን ይውደም። ቡትቶ ባንዲራዎች ይቃጠሉ። የትግሉ ባለቤት ሕዝብ ብቻ ነው። አንዴ ሳይሆን ከዚያም በላይ ለስርቆት እንዳመቸን የሚታወቅ ነው። ግርግር ለሌባ ያመቻል ይባላል። በግርግር ግን ለሌባ ለማመቸት የበኩላችንን እንደ ሕዝብ አስተዋጽኦ ማድረጋችን ደግሞ ሊካድ የሚችል አይደለም።
ልናመጣም ስንችል አብዮቱ ሞግዚት ያውም ወታደር ከቶም አያስፈልገውም ብሎ እየተነገረ በጮሌ መኮንኖች ጭብጨባ ተደርጎ የሰው ጭራት የሆነው ፋሽስት መንጌ ተብሎ ድላችንን እንዳስረከብ የምንረሳው አይደለም። አሰቃቂ ሆኖ ያለው ደግሞ ይህ አረመኔ ከነጓደኞቹ ብዙ መቶ ሺህ ዜጎችን ወጣት ሽማግሌውን ከመተረና ከፈጀ በኋላ አሁንም ሊያደንቁት ሊያዳንቁት የሚፈልጉ ህሊና ቢሶች መኖራቸው ነው። ደርቡ ሊንኮታኮት ሲል ለሀገርና ለሕዝብ የሚበጅ ሽግግር ለማድረግ ብዙ ጥረቶች ተደርገው በወያኔው ሰላይ በኮሎኔል ፍስሐ ደስታና በራሱ በመንግስቱ ሻጥርና እምቢተኝነት ከሽፎ ለወያኔ ጠጊያ ተመቻችቷል። ተቃዋሚ ድርጅቶች የነበራቸውን ልዩነትና ቁርሾም ትተው ለሀገር ሲሉ ህብረትን ሊመሰርቱ ሲጥሩም የአሜሪካው ሲአይኤ ቅጥረኛ የሆኑት ሁሉ እነ ኤፍሬም ይስሐቅና ሌሎች ተቀናጅተው ይህን ጥረት ሊያዘገዩና ለወያኔ ሁኔታውን ሊያመቻቹ ጥረው ተሳክቶላቸዋል። ኢድሃቅ ሊመሰረት የቻለው ዘግይቶ ሲሆን በሂደቱም ቦታ እንዳይኖረው ወያኔ ሻዕቢያና አሜሪካ ተባብረው አድርገዋል። ወያኔ ስልጣን ከያዘ ለኢትዮጵያ መከራና መዘዝ መሆኑን ኢህአፓም ከወያኔ ከራሱ የከዱም ሁለት ዜጎች ቢገልጹም ሁሉም በጆሮ ላይ ተኝቶ ይባስ ብለው የደርግም አዳናቂ የነበረው አዛውንት ፕሮፌሰር ልጆቼ ብሎ አሞካሽቷቸው በኢህአፓ ላይ የከፈቱት ጦርነት ተማሪዎችን መግደላቸው አይመለከተንም በሚል ለወያኔ ማጨብጨቡ ሰፍኖ እንደነበርም እናውቃለን፣ አንረሳም። ሳይውል ሳያድርም በወያኔ የወሬ አናፋሽ ተቋሞች በመታገዝ ዘረኛና አረመኔውን መለስ ዜናዊ መሌ ማለት መጀመሩንም በትዝብት ሰምተናል፣ አንረሳም። በየታሪክ ወሳኝ ማጠፊያ ግርግር እንበለውና ወሮ በሎቹ ሲነሱ ስረቁን አይነት አመችተናቸው መገኘታችን የታየና አሁንም ሊታይ ቀና እያለ ነው። ሌቦቹ ታዲያ ቢሰርቁን ለምን ይፈረድባቸዋል? ሲካሄድ የቆየው ትግል ማለትም ከ3 ዓመት በላይ በቀጣይነት ተካሂዶ ያለውና እየተካሄደ የምናየው ህዝባዊ ትግል ባለቤት ማንም ሳይሆን ህዝብ ራሱ ነው። የተወሰኑ ቡድኖች የምንመራው እኛንን ያሉት አይን ያወጣ ቅጥፈት መሆኑ ቢጋለጥም ይህን አምነው ኪሳቸውን ሲያራግፉ የተገኙ ዜጎች ጥቂት አልነበሩም። ሐቁን በተመለከተ ትክክለኛ ግንዛቤ ለመያዝ ተጨባጭ ሁኔታውን አለማወቅ ብቻ ሳይሆን እንደገና ስሜታዊ መሆንና በግርግር ለሌባ ማመቸቱ ደርቶ ይህ የተባለው የምትሃት ጦር ከዋልድባ ወደ አዘዞ በእግሩ በትንሽ ቀን ደርሶ ቅጣት አድርሶ ወዲያው ወደ ዳንሻ ተመለሰ ሲባል እንኳ ይህ ለትዝብት ጋባዥ ጦር ልቦለድ መሆኑን መገንዘብ አቅቶ እንደነበር ያየነው ነው። ባላቸው አቅም ሁሉ በህዝቡ መሃል ገብተው የሰሩ የተንቀሳቀሱ ቢኖሩም የትግሉ ባለቤት ህዝቡ ብቻ መሆኑን መካድ የሚቻል አልነበረም። የሞከሩም ተጋልጠዋል። ወያኔን በብረት የተጋፈጡት ከአምባ ጊዮርጊስ እስከ ጸለምት በጎበዝ አለቆች እየተመሩ እንደነበርም ማወቅ ለሚፈልግ ሁሉ ተነግሮ ነበር። ግን ለሌባ ማመቸቱ ልማድ ሆነና ውዥንብር ሰፈነ። እስካሁንም በሌለ ጦር ድል ተገኘ እየተባለ በውጭ ሀገር ያለው ዜጋ ገንዘብ አምጣ በሚል በፖለቲካ ነጋዴዎች እየተመዘበረ መሆኑን እናያለን። ንገረው እምቢ ካለ ውሸቱ ሲጋለጥና ኪሳራው ሲበዛበት ይረዳዋል ብለናል። ሙስሊም ዜጎቻችን የቀጣይ ትግል ልምድ አስፍነው ይህንንም ቢዘገይም ሌሎች ተቀብለው ከጎንደር እስከ አምቦ ማጀቴ ወዘተ አስፋፍተውት እነሆ በአሁኑ ጊዜ ወሎንም አዳርሶ ያለው ትግል ሁሉ ባለቤቱ ህዝብ ነው። ጎንደርና ጎጃም፣ ወሎ፣ ሰሜን ሸዋ ሲደማ ሲቀጠቀጥ የአማራ ተወካይ ተብዬው የወያኔ ተለጣፊ ሊቃወም ቀርቶ በልወባይ በመሆን ከወያኔ ጋር ተሰልፎ ህዝብን አውግዟል። አሁንም ያለው ሁኔታ ይህ ነው። እነ ማፈሪያ አዲሱ ታደሰና ገዶችን ያጤኗል። በኦሮሞዎች አካባቢ የሁሉ ግድያና ፍጅት ሲካሄድ የኦሮሞዎችን የመብት ትግል ለማደናቀፍ የተቋቋመው ኦህዴድ ተብዬው በወያኔ ተለጣፊነት የሚጠበቅበትን ሲያሟላ ቆየ እንጂ ከህዝብ ትግል ጋር ጣውንትነትን እንጂ ሌላ ምንም ግንኙነት አልነበረውም። የኦሮሞ ህዝብን ትግል
ይህ ቡድንም ሆነ በውጭ ሀገር አለን የሚሉ ጠባቦችና የግንጠላ አባወራዎች ቅንጣትም እንዳልመሩት የሚታወቅ ነው። ታዲያ በአሁኑ ጊዜ ከወያኔ መለስተኛ ቅራኔ ገብተናል በሚል የትግሉ መሪ ህብረት ጠሪ ነን ብለው ተለጣፊ የነበሩ ግለሰቦች ብቅ ሲሉ የህዝብን ሚናና የትግል መሪነት ልንሰጣቸውና እንደገና በግለሰቦች አምልኮትና እምነት ልንሾፈር ከቶም ዝግጁ ሆነን ሰለባ ሆነን ህዝብን ለጉዳት ልናጋልጥ ዝግጁ ሆነን መገኘትም የለብንም። በወያኔ ተለጣፊዎች ዘንድ ከማንም በፊትና በሰፊው የቅስቀሳ ስራ የሰራው ኢህአፓ እነዚህ ከወያኔ መነጠሉን በቀላሉ የሚያይ አይደለም። በተለጣፊ ላይ ጊዜ አታጥፉ የለየላቸው ወያኔዎች ናቸው ይባል በነበረበትም ወቅት ይህን ችላ ብለን በሁለቱም በወያኔ ሁሉም ተለጣፊዎች ላይ ከወያኔ ተለዩ ቅስቀሳ ከማካሄድ አልፈን ሰርገን በመግባት መሰራት ያለበትን ሰርተናል። ስለዚህም ቀደምም ለህዝብ ስናሳስብ እንደነበረው ኢዴፓ የሚባል የወያኔ አገልጋይ ቡድን በወያኔ ሲቋቋም ውስጡ ገብተን አውቀን እንዳጋለጥ ነው። በተለጣፊው ዘንድ ያለው ሁኔታ ለኛ ምስጢር አይደለም። በሰማያዊ ፓርቲ አማካይነት ተሞክሮ የነበረውንም ሻጥርና ማደናገር አክሽፈነዋል ብለን በሙሉ ልብ እንናገራለን። ማን እንደሆነና ማን አሁንም የወያኔ ተልእኮ እያሟላ እንደሆነ አላጣነውም። ለማንኛውም ግን ተለጣፊዎች አቋም ቀየርን ካሉ ወያኔን ላገለገለውና ለማንም ህዝብ ላልተጠቀመው ነጋሶ ጊዳዳ መኪና እንገዛለን ማለት ከህዝብ ጎን ቆሞ መታገል ማለት አይደለምና ጸረ ወያኔ አቅጣጫን ያዝን ካሉ ህብረት ጠሪና መሪነን ብለው ሊሰየሙ ከመቸኮላቸው በፊት በተጨባጭ ወያኔን በቅጡ የሚቃወምና ህዝቡ የሚፈልጋቸውን እርምጃዎች ወስዶ የራስን ማንነትና ከወያኔ መለየት ይፋ ማድረግ መቻል ያሻል። የለመደባቸው ግርግር ሲያዩ ሊሰረቁ የሚመቻቹና አሁንም ትላንት ህዝብ ሲፈጅ የነበረውን ህዝብ ሲፈጁ የነበሩትን ከመቅጽበት ህዝባዊና ነፃ አውጪ መሪ ሊሉ የተነሱትንም አደብግዙ እንላቸዋለን። ከወያኔ እየተለየን ነው የሚሉትንም በዚሁ በርቱ ግፉበት እያልን እንደ 97ቱ ቅንጅት ማለትም ድልን በምን እናስከብራለን ሲባሉ አሜሪካ ያስከብርልናል ብለው እንደነበሩት ሳይዘናጉ ወያኔ ያለውን ኃይልና ያፈና እቅድ እይታቸው አስገብተው እንዲዘጋጁ እናሳስባቸዋለን። የትግሉ ባለቤት ህዝብ ነውና በአውድማው ሰልፋቸው ከወያኔ ጋር ሆኖ ከርሞ ዛሬ ይህን ልንተው ነው ካላችሁ የህዝብን ሚናና መጪ ድል ነጠቃ ውስጥ እንዳትገቡም እንመክራለን። የአማራውን ህዝብ ኢህዴን ብአዴን የተባሉት ለወያኔ አሳልፈው ሰጡት ጎዱት እንጂ በቅርቡም ሳይቀር ግጨው የትግራይ ነው ብለው ፈረሙለት እንጂ የጠቀሙት ቅንጣትም ነገር የለም። እነዚህን ተለጣፊዎች ለመበታተንና አባሎቻቸው ከህዝብ ጎን እንዲቆሙ ለማድረግ ገና ወያኔ ስልጣን ሲይዝ ጀምሮ የሰራንበት ታምራት ላይኔንም ለእስር እንዲደረግ ያደረግንበት ወዘተ ሰርተናል። የኦሮሞ ህዝብ ይህ ነው የማይባል ፍጅት ሲደርስበት ኦህዴድ ከወያኔ ጋር አብሮ ፈጀው እንጂ ተከራካሪ አልሆነለትም። ከአጼው ዘመን ጀምሮ የኦሮሞን ህዝብ ፍትሃዊ ትግል ሳያወላውል የደገፈ ቢኖር ኢህአፓ መሆኑን የማያውቅ የለም። ዛሬ የኦሮሞ ድርጅቶች መሪዎች ነን ብለው ስንፈኛንም አቋም እስከ መያዝ የደረሱት ደርግ የኦሮሞ የጭቁኑ መንግስት ነው ብለው ከደርግም ከመይሶንም ከኢጫትም ጋር በማበር አንድም ከህዝብ ሲነጠሉ ኋላም ኢህአፓን አጥቂ መሳሪያዎች ሆነዋል። ኢህአፓ ግን የደርግን ጸረ ህዝብነት ከማጋለጥ የተቆጠበ ሳይሆን በርካታ የኦሮሞ ምሁራንንም አልፎ ለዲሞክራሲና ለመብት ታግሏል። ወያኔ ወደ ስልጣን ሊመጣ ሲልም ኦነግ ይህንን ሂደት እንዳያጅብ ከመሪዎቹ ጋር በሚስጥር ብንነጋገርም ጫና በዛብን በሚል ወደ ለንደን ተጉዘው ለሻዕቢያና ለወያኔ መሳሪያ ሆነው ሽግግርን በተባለው በነበረው ሁኔታ አትግቡ ሲባሉ በእምቢኝ ወያኔን መርጠውና በጸረ አማራው ጸያፍ ዘመቻ አጃቢ ሆነው ለ12 በርጩማ የኦሮሞን ህዝብ በኩርና አሳልፈው ሊሸጡ ችለዋል። ሳይውል ሳያድርም ወያኔ ኦህዴድ የተባለውን ተለጣፊ ይዞ ሲያስጨንቃቸውና ከሀገራቸው ውጡ ብሎ የመውጫ ቪዛ ሲሰጣቸው በኤርትራው አምባሳደር በኃይሌ መንቆሪዮስ አቅራቢነት ሌንጮ ለታና ዲማ ኖጎ መለስ ዜናዊ ጋር ቀርበው
ተደቃቅሰው ተሰናብተው መውጣታቸውንም እናስታውሳለን። በዚያን ጊዜ የኦነግ ጦርና ካድሬዎች በእስር ላይ ነበሩ። ታማሚ የነበሩትን ፕሮፌሰር አስራት ለእስር ተዳረጉ እንጂ ቪዛ አውጥተው ከሀገራቸው ባድዋ ውርጋጦች አልተባረሩም ነበር። ይህ ሁሉ ማንሳት የተገደድነው ለህዝብ ቆመናል ያሉት ራሳቸውን ተቃዋሚ የሚሉትም ቢሆኑ ለህዝብ ጠቀሜታ ያልሰጡ ከመሆናቸውም በላይ ተለጣፊዎቹም ሚናቸው ምን ያህል አስከፊ እንደነበር መርሳት አያሻም ለማለትም ነው። ሲያብራ የተባለ ወያኔ ከመለስ ተጣለው ብሎ ከሀገር ሲወጣ አርበኛ አገር ወዳድ ብለው የተቃዋሚውን ጎራ ክፍት አድርገው ሊያጥፉት ሲሉ የሰውየውን ይዘት በመግለጽ አትሳሳቱ፣ በግርግር አትደናገሩ ብለን ባሳሰብ የደረሰብንን ስሜታዊ ጫጫታ የምንረሳው አይደለም። ለመለስ ሞት ጸጉሩን የነጨውና አሁንም ወልቃይት ጠገዴ ወዘተ የትግራይ ነው ባዩ ሲዬ የት ደረሰ? አሁንስ ወደ ወያኔ ተመልሶ ምን እያደረገ ነው? በቂ ትምህርት አለንና ነጋ ጠባ ለአላፊ አግዳሚው አወናባጅ የሌለውን ችሎታና ያልያዘውን አቋም እየሰጠን መታለል የለብንም ማለት እንገደዳለን። በነጋዴ ፖለቲከኞች መዘረፍ ከሆነ በእውነቱ የግል ጅልነትን የሚመለከት ነውና ብዙም አያስጨንቀንም። የአገር ጉዳይ ሲሆን ግን መደናገሩ አገር አልባ እንዳያደርገን እንሰጋለን። መጽሐፋቸውን ለስዬ መታሰቢያ የሰጡትን የተቃዋሚ ቡድን መሪዎች ያጤኗል። ይህን ሁሉ አጢኖ ግን ስንለፋበት የቆየነውን የወያኔዎች የእርስ በርስ መነካከስና መፈራቀቅ ሲመጣ መጥቷልና አሁንም በስልትና በብልሃት ልንጠቀምበት ይገባል። የህዝብን ሚናና ድል ለመንጠቅ የሚቅበዘበዙትን ሁሉ እናወዛለን። የትግሉ ባለቤት ህዝብ ብቻ ነው። ህብረታችንና ሁለገብ እርምጃችን ይጠናከር።